ወለልመላኢከቱ ልሙቀረቡን እንዲሁም እነዚህ አማላጅ አድርጋቸው የምትይዟቸው የቅርብ መላእክቶችም እንደዛው ለእኔ ባሪያ ከመሆን አይጸየፉም። እነማን ናቸው የቅርብ መላእክቶች? እነ ገብርኤል፣ እነ ሚካኤል፣ እነ ኢስራፊል፣ እነ መለኩል መውት። ወመን የስተንኪፍ አን ዒባደቲሂ ወየስተክቢር ፈሰየሕሹሩሁም ኢለይሂ ጀሚዓን። እኔን አላህን ከመገዛት የሚኮራ ወይም የሚጸየፍ ካለ ከመላእክትም ሆነ ከመሲሁም ጭምር ሁላቸውንም እሰበስባቸዋለሁ በቅጣቴ ላይ እያለ ተናገረ። ባይገዛ ኑሮ አላህ ሱብሓነሁ ወተዓላ ከሚቀጡት ነበረ። ነገር ግን አላህ በጣም የሚገዛ ደግና መልካም የአላህ አገልጋይ ባሪያ መሲሁ። እሺ በሌላ ቦታ ላይ አላህ ይናገራል። ለቀድ ከፈረ አለዚነ ቃሉ ኢነላሀ ሳሊሱ ሰላሳ ይላል። እዚያው ሱረቱል ማኢዳ ላይ አምላክ ሶስተኛ ነው ያሉ ሰዎች በእርግጥም ካዱ እያለ ይናገራል። ካህዲያን ብሎ ነው የገለጻቸው። እሺ ጀዛከላሁ ኸይር። ሁለተኛ ደግሞ አይሻ ረዲየላሁ ዐንሃ አንድ ሴት 9 ዓመት ከሞላት ያኔ ደርሳለች ያለችበትን ብታሳይ። إذا بلغت البنت 9 سنين فهي امرأة ብላ ተናግራለች እናታችን አይሻ ረዲየላሁ ዐንሃ። ሌላ ጥያቄ አለ? وعليكم السلام ورحمة الله وبركاته. عندنا الحمد لله. أنا عندي ሁለት ጥያቄዎች አሉኝ። እሺ ጥያቄሽ ምንድነው? አንደኛ ጥያቄ የሆነ እቃ ገዝቼ አብሮ እጣ ቢመጣልኝ እጣ ቢወጣልኝ ሐራም ነው ሐላል? ሀዲያ ስጦታ ከሆነ እዛ ላይ አገልግሎት ስለተጠቀማችሁ ሀዲያ የሰጣችሁ ስጦታ የሰጣችሁ ከሆነ በስጦታ መልክ ችግር የለም። ሀዲያ ሳይሆን መሰለን የሆነ ልብስ ገዝቼ ከሻጮች የሆነ ካርዲ ቢመጣልኝ እጣ ቢወጣልኝ እና ብር ቢደርሰኝ እንጂ ሀዲያ አይደለም። ኦኬ ከሀዲያ ውጭ ከሆነ አይሆንም። እሺ ሁለተኛው ጥያቄ ደግሞ ቱክቱክ ላይ ጌም ብጫወት ሐራም ነው ወይ ሐራም አይደለም? ወቀርነ ፊ ቡዩቲኩነ ይላል አላህ ሱብሓነሁ ወተዓላ፣ ሴቶች ሆይ ቤታችሁ እርጉ፣ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ፣ እንደ ቀደምት መሃይማን ዘመን ሴቶች መገላለጥን አትገላለጡ ይላል። ይሄ ነው። እሺ ሽኩራን። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሁሉ ሰላም ነው? አልሐምዱሊላህ ደህና ነው። አንድ ጥያቄ ነበረኝ። እሺ ምሳሌ አንድ ሰው ሲጋቡ ማለት ነው የወኪል ማለት ነው መሰለን አባትየው ኢትዮጵያ ነው ያለው፣ ልጁ በስደት ዓለም ላይ ዝከት አለው የእህቱን ውክልና ሰው ምን አልከኝ? ለወንድ አባትየው ለወንድሟ ወከለ ማለት ነው። ይቻላል። እሺ ወንድሟ ደግሞ ያለ የሚኖረው ገጠራማ ቦታ ነው። ወንድሟ ደግሞ ለሚያውቀው ሰው ከተማ ላለው ሰው ማወከል ይችላል። የወኪል ማለት ነው። يا جماعة እሺ ማለከኝ አልሰማሁም። ውክልና የተቀበለው አካል ራሱ መዳር አለበት። ውክልና አካል ያኔ ወኪል ማለት ነው። አባት ራሱ ይችላል በስልክ ኒካ ማሰር። አባት ራሱ በስልክ ኒካ ማሰር አባት ይችላል። እሺ ማራባ ሽክራን። እሺ ጥያቄ ያለ ይቀጥል። ወአለይኩም ሰላም ወራህመቱላህ። ሁለት ጥያቄዎች ነው። ሰላት ስትሰግድ ያለ ጀማ ስትሰግድ ስትረካ ነው።
يربشال دمصو جمعة صلاة ستسجد يالا جمعة በጣም የሚረብሽ ድምፅ አለ። አሁን ይሰማል? እሺ አሁን ይሰማል። ጅምዓ ሰላት ስትሰግድ ስንት ረካ ነው የምትሰግደው? ማለት ብቻህን ስትሰግድ ያለ ጀምዓ። ጁምዓ ብቻውን የሚሰግድ ሰው ዙሁር ነው የሚሰግደው ባለው ከኢማም ጋር ስትሰግድ ጊዜ ነው። 4 ረካ ነው የምትሰግደው። እሺ ጥያቄ ያለ ይቀጥል። السلام عليكم. وعليكم السلام ورحمة الله وبركاته. እሺ እህታችን ያና ዝጋ ترمذي زكوتر وقد قالت عائشة إذا بلغت الجارية 9 سنين فهي امرأة. عند الست ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች። ሴት የሚለው አገላለጽ ከህፃንነት ዓለም የወጣች ለአቅመ ሔዋን የደረሰች ሴት መሆኗን ለመግለጽ የሚጠቀሙት ቃል ነው። አረቦች ፈሂያ ጥያቄ በኒ ምሳሌ አባቱ አሁን እንደዚህ ሶላት የማይሰግድ ከሆነ አልፎ አልፎ ምናምን አለ አይደል? ሶላት የማይሰግድ ኒካ ማሰር አይችልም። አይሰማሽም? ለወንድሟ ቢያወክላ ደግሞ ወንድሟ ይሰማኛል ስታዝ ሆነ ማከልም መራፍ እሺ ማከልም አይችልም። ሶላትም ወንድሟን ማከል አይችልም። ኦኬ እሺ አሁን አባት እያለ ወንድም ሆኖ ችግር የለውም ምናምን ሶላት የማይሰግድ ከሆነ ወንድም ነው የሚያስረው። ሶላት የማይሰግድ ከሆነ ወንድም ነው የሚያስረው፣ ችግር የለውም። ያሰላም እሺ ወንድም ቢሆን መምጣት ባይችል ሳለ ሌላ ሰው ማወከል ይችላል? ይችላል ለሚያውቀው ሰው። مرحبا جزاك الله خير. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሱ ጥያቄ አለኝ። ሰላት ውስጥ ሱጁድ ቦታ ማለት ነው ስንደርስ አለች ብላ። እሺ ጥያቄ ምንድነው? ቀጥል። ጀዛኩም በመጀመሪያ ስለገባው ደስ ብሎኛል። በአመት ሙከራ ነው የገባሁት። ጥያቄ የመጀመሪያው አሁን አህባሾች እንግዲህ አህለሱና ያከፍራሉ። እንግዲህ እኔ እነሱ ማክፈር ይችላሉ ካፊር እንደሚሉኝ ጃኢዝ ነው ወይ? ሁለተኛ ደግሞ በዛ ሰውስ እኔ ማሙን ብዬ መቀጠል ይችላል ወይ ነው ሁለት ጥያቄዎች። እሺ እነሱ ስላከፈሩ እና ከፍራቸዋለን ወይ ይላል شيخ الإسلام ابن تيمية رحمه الله تعالى من إلى هل تكفر الأشاعرة تبعنا كفر عند الله شهور كجلس أبو الأشاعرة تكفرت عنه تبعنا لا لو كنت مكانهم لكفرت ولكن لا أكفرهم لأني أعتبرهم جهال أنا النزهنا لا كفرتهم ما هي ما ناشوية سلام ما من هذا أنا يقرب النرس وتابعون كفرنا برا ايش معنى እነዚህ ሰዎች ዛሬ ላይ ከፍራቸዋል ያሉበትን መንገድ አላወቁም። እውቀት ያለው ብራምን እንደዚህና ሆን ብሎ የሚያጥምና የሚያስት እሱ ሌላ ነው። የምታገኛቸው ህፃናት ልጆች ዝም ብለው ወይ ጓደኞቻቸው ምናምን
ዋሃብያን ከፍረዋል የሚል ነገር ከሸኾቻቸው ሰምተው መጥተው የሚያከፍሯቸውን ሰዎች እነዚህን ካፍር ናቸው አትበሏቸው፣ አስረዷቸው፣ እጅ አቁሙባቸው፣ ማስረጃ ነገሯቸው። እሺ ሁለተኛው ኢማም ሆኖ በእነሱ መቀጠሉ መስገዱ እነሱ ተከትለው መስገድ አይቻልም። እነሱ ማንኛውም ኩፍር እምነት ያለበት የአላህን ባህሪ መካድ እንዲሁም ከአላህ ውጭ ሌላ አካል አምልኮ መስራትን የተያያዘ ሰው ይህ ሰው ተከትሎ መስገድ አይቻልም። ወላ ዐንደሁ ዓቃኢድ ኩፍርያ ላ ዩሰላ ኸልፈህ። እሺ መጨረሻ ጥያቄ ደግሞ ብዙ ጊዜ ሰዎች ጅማ ላይ ይመጡና ሩኩ ላይ ሳይደርሱ ተሽሁድ ላይ ይደርሱና ሁለት ረካ ይሰግዳሉ። ያው ጀስት እኔ ለጀማው እንትን ነው ይሄ ነገር እንዲብራራ ረካው ካለፋቸው እንዳለፈ ነው የሚቆጠረው። ያን ኢማሙ ልክ ሲያሰላመት ቆመው እነሱ የጎደላቸውን ማሙላት አለባቸው። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። እሺ ጥያቄ ያለው ከሌላችሁ እንውረድና ሌሎች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ሰላም ነው? ሱረቱ ኒሳ 23 ላይ ያለውን እስኪ እንድታብራራ ሊፈልጌ ነበር። ሱረቱ ኒሳ 23 በሱ ላይ ያልገባሽ ነገር አለ? ረጅም ነው ያልገባሽን ጠይቅናል ማለት ያልገባኝ ነገር ይሄ ቁርአን አያ ተነስቷል ወይስ አልተነሰከም የሚለው ነው። አልተነሰከም። እሺ አልተሻረም ማለት። እሺ ሁለተኛ ጥያቄ አንድ ሰው ለምሳሌ ሰው የበደለ ሰው ወይም ሰው ያስቀየመ ሰው ለምሳሌ ሀጅ ቢያደርግ ገበት ሁሉም ኃጢአቱ ይማርለታል ይባላል። አይሆን እሱን አይደለም። የሰው ገንዘብ ሰርቆ ከሆነ ይማርለታል ብሎ ሂሳብ የለም። በእርሱና በአላህ መካከል ስላለ ወንጀል ብቻ ነው የሚማርለት። በአንተና በሰዎች መካከል ያለውን ግን ያንን ልትመልስ ይገባል። የሰረቀ ካለ በቃ ሀጅ አድርጌያለሁና ኃጢአቴ ተምሮልኛል አልመልስም ብሎ ሂሳብ የለም። እሺ ጀዛከላህ። ሰላም አለይኩም። ሰላም ወራህመቱላሂ ሁሱ ቁርአንያዎችን ማክፈር ይቻላል? ሲጀመር ሙስሊም አይደለም። ቁርአንዮች ማለት ቁርአንን ብቻ ነው የምንከተለው የሚሉ ሰዎች ናቸው። ያ ማለት በግልጽ ሐዲስን አንቀበልም የሚሉ ናቸው። መን ፈረቀ በይነ አልኪታብ ወሱና ፈለይሰ ቢሙእሚን አስላ። ቁርአንና ሐዲስን የለየ ሰው እርሱ ሙስሊም አይደለም። ቤታቸውን ሙስሊም አይደለም በፍጹም። ሼክ አልባኒ ተናግረዋል በዚህ ጉዳይ ላይ። እናንተ ባጭሩ ማስረዳትም ትችላላችሁ። ማንኛውም እኔ ቁርአንን ነው የምከተለው ሐዲስን አልከተልም የሚል ሰው አንድ ጥያቄ ጠይቁት። ምን ትጠይቁታላችሁ መሰላችሁ? የሚገርመው ግን ነቢያችን ሰለላሁ ዐለይሂ ወሰለም በትንቢት ደረጃ እንደሚመጡ ተናግረዋል። እንደዚህ ሁሉ አንጃዎች የሁላቸውንም አስላቸውን መሰላቸውን እየገለጹ ማለት ነው። ምን አሉ መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ኔት አድርጉት። ምን አሉ መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ቤት አድርጎት ተረክቱ ፊኩም ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ ኪታብ አላህ ወሱነቲ አሉ። የአላህን ዘሎች አትከልኩም። በመካከላችሁ ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ ኪታብ አላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥየላችሁ ይሄዳለሁኝ አሉ። እነሱንም አጥብቃችሁ እስከያዛችሁ ድረስ መቼም ቢሆን አትጠሙም አሉ። ኪታብ አላህ ወሱነቲ የአላህ መጽሐፍና የኔ ሐዲስ ሱና ብለው ተናገሩ። ወደፊት እነዚህን ነገራቶች ሰዎች ለይተው ሊይዙ እንደሚችሉ በትንቢት መልክ እየተናገሩ ነው እንጂ በሰሃቦች መካከል ላይ እኔ ቁርአንና ሐዲስን አልቀበልም ያለ ነበር እንደ የለም። ታዲያ እነሱም
አይደለም ነበር መልእክቱ እየተመለከተ ያለ ከነርሱ በኋላ ስለሚመጣ አካል እየተናገሩ ነው። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ወደፊት ስለሚከሰተው ነገር እየተናገሩ አደራ የኔን ሱና ተከተሉ ብለው የገለጹበት አገላለጽ ወደፊት ሐዲስን አንቀበልም የሚሉ ሰዎችና ሐዲስን ከእስላም ውጭ ለማድረግ የሚጥሩ ሰዎች እንዳሉ ያመለክታል። ዕርባድ ብን ሳሪያ የሚባለው ሱሐባ የዘገበው ሐዲስ ምን ይላል እዚያ ጋር قال النبي صلى الله عليه وسلم إنه من يعيش منكم فسيرى اختلافا كثيرا فعليكم بسنتي وسنة الخلفاء الراشدين المهديين من بعدي تمسكوا بها وعضوا عليها بالنواجذ وإياكم ومحدثات الأمور عليكم بسنتي قالوا أدرى يأنين حديث سنتك ترالوا وسنة الخلفاء الراشدين المهديين من بعدي تمسكوا بها يعني سنة أطبق أشتو يازوت ولما تناقروا أطبق أشتو يازو مالت لنتقوا أشتو يميشلو سووش ودفيت مكسات أشتو يقلس الله وعضوا عليها بالنواجذ جراش يعني الحديث بك أنت ترساشو أطبق أشتو يازو تارو يعني من دو ترس حديثا نكسا هزبة ترسه مالت الله من ياكل لنتكهنا لمنجكه ميميشل أكار ودفيت ممتاثن يملك تالله الناس ስለዚህ ነው ባጭሩ እኔ ቁርአንን እንጂ ሐዲስን አልከተልም የሚልን ሰው አጭር ጥያቄ ጠይቆ እስከዛሬ የተለመደ አለ ስለ ሶላት እሱን ተውት። ስንት ረካዓ ነው የምትሰግደው? ከዚህ በፊት አንድ ሺዓ ገብቶ ነበር እዚህ እኔ ሐዲስን አልቀበልም ቁርአን ነው የምከተለው ብሎ እና አሁን ምን ሶላት ነው የሰገድከው አልኩት። የአስር ሶላት ነው አለ። ቆይቶ እዚህ ቲክቶክ ላይ ነው ስንት ረካዓ ነው የሰገድከው? 4 እንግዲህ ቁርአንን ብቻ ነው እንጂ ሐዲስን አልቀበልም ስላልከን ከቁርአን 4 ረካዓ አስሮን ስገዱ የሚለውን አሳየን እስኪ። እንዴት አስር ሶላት 4 ረካዓ ልትሰግድ ቻልክ? ወፍ የለም። ስለዚህ ምን አደረገ? ከሐዲስ ነው ያስኩት አለ። ከየት ነው ያስኩት? ያ ብቻ ሳይሆን ሐጅ ታደርጋለህ አታደርግም? በለው አደርጋለሁ። የት ነው ማስረጃ? ወሊላሂ ዐለ ናስ ሒጁል በይት አለ። ጥሩ እንደሱ ከሆነ ከምን ጀምረን እስከምን እንደምንጨርስ ሐጅን ንገረኝ እስኪ በለው። ከየትም አይመጣም ሐዲስ ላይ ካልሄደ ሐዲስ ላይ ካልሄደ ወዴት ቢሮ ሊያመጣ አይችልም። ከየት ነው የምንጀምረው? ከየት ወዴት ነው የትስ ነው የምንጨርሰው በለው። እሺ ዘካ ታላላቅ የእስላም መሰረቶች ዘካ ትሰጣለህ ወይ? አዎ እሰጣለሁ። ለምን? ወአቱ ዘካ ስላለ ዘካ ስጡ ስላለ። ጥሩ ከገንዘባችን ምን ያክል ነው መስጠት ያለብን? ምን ያክል ካለኝ ከዚያ ምን ያክል ነው መስጠት ያለብኝ እስኪ ንገረኝ በለው። ወፍ ከየት የማያመጣ ገብታችኋል? በእነዚህ ጥያቄ ያዟቸው። 40 ፍየል ቢኖረኝ ስንት ልስጥ በለው። 1 ሚሊዮን ብር ቢኖረኝ ስንት ልስጥ በለው። ከየትም አያመጣ። ተግባባን? እነዚህ ጥያቄዎች ያዙላችሁ። እሺ ጥያቄ ያለ ጠይቅ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለመጣህ ደስ ብሎናል። ያው አካውንታችን ያንተ አካውንት ስለተዘጋ ወላሂ ሁሌ ያስታውሰን ነበር፣ ግን አንተ አይቼ በጣም ተደሰትኩ። ወላሂ ደስ ይላል። መርሐባ። አንድ ጥያቄ አሁን ሱረቱል ማርያም ቁጥር 30 ላይ ያለው አንቀጹ አላህ ሱብሓነሁ ወተዓላ ለኢሳ አለይሂ ሰላም ወንጌል ሰጥቷል። እኛ ግን ወንጌል ብለን የምናምነው እነሱም ወንጌል ይላሉ። ማቴዎስ፣ ማርቆስ ወንጌል ይሄ ኢየሱስ ወንጌል ነው እያሉ ከዛ እንትን ሲሰጥ እነሱ መረጃ ለኛ ይሰጣል። ግን ይሄን መረጃ እኛ መቀበል አለብን ወይ እንዴት እናል? እኛ በቁርአን ላይ ወንጌል ነው የኢሳ ወንጌል ብለን የምናምነው፣ እነሱ ደግሞ በሌላ በእነሱ መጽሐፍ ላይ ወንጌል ይላሉ። የሉቃስ ወንጌል እንትን ብዙ ነው ይላሉ። ግን ከዛ ደግሞ እነሱ መረጃ አውጥተው ይሰጣሉ። እኛ ቁርአን መናገርና እነሱ መናገረው በጣም ልዩነት አላቸው። ጥያቄው ምንድን ነው?
አሁን እነሱ ለምሳሌ ክርስቲያን ልጆቹ ይሄ የኢየሱስ ወንጌል ነው እያሉ ነው። ከዛ ነው በእኛ መልስ ሰጡ። እኛ ኢሳ የአላህ መልእክተኛ መሆኑን እንቀበላለን። እነሱ ግን ያ ወንጌል ነው ብለው እኛ የምናምነው ከሌላ ቦታ ነው የሚሰጡት። ወይ ማቴዎስ ወንጌል፣ ማርቆስ ያሉ ከዛ አንቀጽ እያነሰ ስለሚሰጡ ነው። ይሄ እነሱ የሚሰጡ አንቀጽ መቀበል አለብን። ኢየሱስ ወንጌል ነው ብለን የኢየሱስ ወንጌል አይደለም። ሙሉ ማርቆስ ወንጌሎች ናቸው። ይሄ ኢየሱስ ወንጌል አይደለም። وعيسى عليه السلام በጊዜው የተሰጠው እንጂል የተሰጠው ወአተይናሁ الانجيل ተብሎለታል። እንጂልን ሰጠሁት ብሏል አላህ በቀጥታ በጊዜው ያለ እንጂ ይሄ መለኮታዊ ቃል የተሰጠው ከዚያ በኋላ እሱ ከተካረገ በኋላ ሰዎች ተነስተው የጻፉት አይደለም። እሺ ሁሱ ቅድም እኔ አይደለም ነበር ሚውት ያላደረኩ። እሺ ቁርአንያዎችን አስረድታኛል። ጀዛካላህ ኸይር። በሽርክ ተዘፍቀው የሞቱ ሰዎች ለነሱ እስትግፋር ማድረግ ይቻላል ወይስ አይቻልም? ህጃ ከቆመባቸው አይቻልም በፍጹም። ሰውየው ሙስሊም ላይ ብሎ ይሰግዳል፣ ይጾማል። ነገር ግን በአላህ ላይ ያጋራል ወይ ከአላህ ውጭ ሌላን አካል እርዳታ ይጠራል ወይንም ይለምናል ምናምን። እነዚህ ሰዎች ይሄን ነገር ህጃ ቆሞባቸው ተገልጾላቸው ተነግሮላቸው ሽርክ እንደሆነ አስረድታቸዋቸው እምቢ ብለው አሻፈረኝ ብለው የሞቱ ከሆኑ ለእነዚህ ሰዎች ዱዓ ማድረግ አይቻልም። ነገር ግን ህጃ ካልቆመባቸው ካልተረዱ ካልተገለጸላቸው እነዚህ ሰዎች ለእነዚህ ችግር የለም ዱዓ ማድረግ። እሺ መርሐባ። ሁለተኛ ጥያቄ ደግሞ ማለት ነው። እሺ ሁለተኛ ጥያቄ ደግሞ ማለት ነው እሺ ከላይ ያልሽው ልጅ ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ትላንት ጠይቄ ነበረ ከዚያ ቤት ወጥቻለሁኝ አልሐምዱሊላህ። እሺ አቤት ምናምን ያልከው እና ጓደኛዬ እንትን ሉጥ ስንት ቁጥር ላይ ነው ሉጥ በመጽሐፍ ቅዱስ ከሴት ልጆቹ ጋር እንትን እንዳለ የሚያሳየውን ቁጥርና ምዕራፍ ስጠኝ። ኦሪት ዘፍጥረት ምዕራፍ 19 ላይ ሎጥ ከሴት ልጆቹ ጋር ወሲብ እንዳደረገ እንዳስረገዛቸው እንዳስወለዳቸው ይገልጻል። ኦሪት ዘፍጥረት ምዕራፍ 19 ቁጥር ምዕራፍ 19 ቁጥር ስንት? ቁጥር 23 ቁጥር 23 እሺ አንድ ቆይ ሌላም አለኝ። ቁጥር 30 እሺ ምዕራፍ 19 ቁጥር 30 እሺ መርሐባ። እንዳታወርዱኝ አንዴ። ይሄ ግን ውሸት ነው። እሺ ጀማ በፍጹም ነብያቶች ይሄን አላደረጉም። በፍጹም ሉጥ አለይሂ ሰላም ይሄን አላደረገ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሉጥን አወድሶታል። ወሉጠን አተይናሁ ሑክመን ወዒልማ ይላል። ሉጥን በእርግጥም ጥበብንና እውቀትን ችሬዋለሁኝ ይላል። ከአምላክ ዘንድ እውቀትና ጥበብን የተቸረ አካል ነው። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ወኢስማዒል ወልየስዐ ወዩኑስ ወሉጣ ወኩለን ፈضልና ዐለል ዓለሚን ይላል። ሉጥን ከዓለማት ሰዎች አስበልጨዋለሁ በጊዜው ከነበሩት ብሎ ተናግሯል። እጅግ በጣም ደግና መልካም ሰው ነው። መጽሐፈ ምሳሌ ከአንድ እስከ 5 እስኪ አንተን በልልኝ አውጣልኝ። እሺ መጽሐፈ ምሳሌ ከአንድ እስከ 5 ነው። ከአንድ እስከ 5 ምንድን ነው የሚለው? የእስራኤል ንጉሥ የዳዊት ልጅ ሰለሞን ምሳሌዎች ጥበብንና ተግሳጽን ለማወቅ የእውቀትንም ቃል ለማስተዋል የጥበብን ትምህርት ጽድቅናን፣ ፍርድን፣ ቅንነትንም ለመቀበል ብልሃትንም ለአላቂዎች ይሰጥ ዘንድ ለጎበዛዝትም እውቀትና ጥንቃቄን
እነዚህን ከመስማት ጥበብን ይጨምራል። አስተዋይም መልካም ምክርን ገንዘቡ ያደርጋል። ኦኬ እሷ የሰጠችኝ ግን ሌላ ነው። ይሄ ምንድን ነው? ብሉይ ኪዳን ነው ወይስ አዲስ ኪዳን ላይ ነው? ይሄ እሷ ያለችኝ ሌላ ነው። ብሉይ ኪዳን ላይ ከአዲስ ኪዳን ላይ አይደለም ይሄ። ኦኬ እሷ ግን ብሉይ ኪዳን እና አዲስ ኪዳን በአንድ ነው የሚቀበለው አለችና እነዚህም አዲስ የሚታተሙትንም ትርጉም ምናምን አልቀበልም አለች። ግን ይሄ የምታነብልኝ ይሄ ጋር የተለያየ ነው። እሷ የሰጠችኝና ይሄ የተለያየ ነው። እሺ እና ጥያቄው ምንድነው? እሷ ያለችኝ ሌላ ነው። የሰጠውህን ስጣቸው የሚለው እንደገና ደግሞ ሌላ ፍሬቱን ኢየሱስ ክርስቶስ ሊያስተምራቸው ነው አለች። ሊያስተምራቸው ነው በለሷ ጋር ሄዶ ምግብ እንዳጣና እሱ አይራብም። በለሷ ጋር ሄደው እነሱን ለማስተማር ነውና ግንዷ ደግሞ መረገም አለባት አለች። ለምን ስል እሱ ራሱ አይደለም ወይ ማብቀልም ሁሉም ነገር ማድረግ የሚችለው ስል እሱ ሰውን ለማስተማር ነው አለች። እንዴት ነው ሰውን የሚያስተምረው? አራበውም ያኔ ለማስተማር ብቻ ነው። ርቦታል ይላል መጽሐፉ። እሺ አመሰግናለሁ። ሌላ ጥያቄ ካለ እመጣለሁኝ። አለች ከጎኔ ነው ያለችው። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። አልሐምዱሊላህ። ስለ ኒካህ ጉዳይ ነው ቅድም ትንሽ ሳምንት ማብራራት። እኔ የባለቤቴን እህት የአባቷ ኒካህ ውክልና ሰጥቻለሁ አስተሳሰሩ ብለውኝ ውክልና ተቀብያለሁ። ሳውዲ ነው የሚኖረው እና ልጁ ገጠር ነው ያለው። እሱ ስላልተመቸው ደግሞ እሱ የሚያውቀውን ሰው አወክሏል። ያንንም አውቀዋለሁ። ከኔ ላይ እኔ ወደ እሱ ጋር ስንገናኝ ሁለት ሰው ጨምረን እሱ ያወከለው ልጁ ያወከለው ስላልተመቸው ገጠር ስለሆነ እኔም የማውቀው ነው። ያው ኒካህ ማሰር ይችላል። ያው ቃል ብቻ ነውና እንደዛ አድርገን ነው ኒካሁን ያሰልነው። እኔ ውክልና ተቀብያለሁ ከአባቷ። እሱ ወክሏል። እሱ ለሚያውቀው ያን ልጁን የማውቀዋለሁ ቃል ብቻ ነው። እሱ ማወከል ይችላል። ኒካህ ውስጥ እንዴት ነው? ውክልና ስትሆን ኒካህ ስለሆነ ይቻላል። ወንድም ችግር የለም። እሱ ስላልተመቸው ለወንድሙ ነው ለቤተሰብ ነው ቃልቸው ችግር የለም። ውክልና እሱ ስላልተመቸው አባት ሰጥቷቸው ስለሆነ ለሚያውቀው ሰው ሰጥቶ ይቻላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረ። ጥያቄ ምንድነው? አዲስ አበባ ላይ የሆነ ካምፓኒ ነገር አለ ማለት ነው። የሆነ የሚያመርተው ምርት አለ። ያንስ ነው ይሰማል? ያንስ ነው አይታችኋልም? እሺ ስራሽን ስሪ ማዳም ቤት ይሰማል? አዎ ይሰማል። እሱ ነገር አይቻልም። አዎ ካምፓኒ እያሉ በቃ ትልቅ ነገር አስመስለው ቁርአንፋቸውን ይጠፍላቸዋል አይደል? አይቻልም። አትግቡ እንዲህ አይነት ቦታ ላይ። እሺ ልጄን አሞብኝ ስራው ልጅሽ እህታችን ወይም አላህ ይሽራ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ቁርአን ስንቀራ ውዶ ግዴታ ነው? ቁርአኑን ይዘህ ለመቅራት ከሆነ አዎ ውዶ ግዴታ ነው። ከዛ ውጭ ከሆነ ግን በሂፍዝህ ለመቅራት ወይንም ደግሞ ሞባይሉን ይዘህ ለመቅራት ከሆነ የዛኔ ችግር የለውም። ውዱ መስፈርት አይሆንም። ጀናባ ላይ ከሆንክ ካልሆነ በስተቀር ጀናባ ላይ የሆነ ሰው በሂፍዝም ሆነ በሞባይል በምንም መንገድ መቅራት አይችልም። እሺ ሰጀደት ትላዋ ስጁድ ትላዋ ሱና ሙአከድ ነው። ጠንካራ ከሚባሉ የሱና አይነቶች ነው። ግዴታ አይደለም። ስጁድ ብታደርግ አጅር ታገኛለህ። ባታደርግ ደግሞ እንደ ጥፋተኛ ትታይ። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وصو ጥያቄ ነበረኝ። እሺ ጥያቄ
እኔ ሚስቴን ሲያገባ ማለት ነው አባቱ የለው ወንድሙ ነው ኒካ አሰረልኝ። እሺ ከዛ በኋላ ስንጠይቀው ደግሞ ኒካ ከታሰረ በኋላ ስንጠይቀው ወንድሙ ሰላት አይሰግድም ነበር። እሺ እንዴት ነው ይሄ ኒካ ይሆናል ወይስ አይሆንም? ኒካ ማሰር አይችልም። እሱ አስሮ ከሆነ ኒካሁን እንደገና መደገም አለበት፣ መታደስ አለበት። ሌሎቹም ያሉት ወንድሞቹም ሰላት አይሰግዱም። ወንድሞች ሶላት የማይሰግድ ከሆነ የአባት አለ አያት አለ። አቤት አቤት አያቷ የአባቱ አባት አለ በህይወት የለም። ወንድም ማን አጎት የላትም። አጎትም የለም። አንድ ነው። እሺ ከነዚህ ከቤተሰቦች ማንም ከሌለ ሸሪዓ ፍርድ ቤት በአካባቢዋ ሂዳ ኒካ ማሰር ትችላላችሁ። ሸሪዓ ፍርድ ቤት ደግሞ ከሌለ በአካባቢያችሁ ኒካ በማሰር የሚታወቅ ጉዳት አናግረው ውክልና ወስደው እሱ ያቃውበ ውክልና ወስዶ ይዱራታል። ያ ከሌለ የመስጂድ ኢማም፣ ያ ከሌለ ማንኛውም ሙስሊም የምታውቀው ሰው ለሱ ውክልና ሰጥታ ማግባት ትችላለች። እሷ ውጭ ሀገር ነው ያላት ታውቃለህ። እሷ ውጭ ሀገር ነው ያላት። አሁን እኔም በቅርብ መጥቻለሁ። እንደ አጋጣሚ ሆኖ አልተገናኘንም፣ ግን ደግሞ መገናኘት እንፈልጋለን። መገናኘት የለብንም ማለት ነው። አዎ ያለ ኒካ መገናኘት አይቻልም። እንዴት ኒካ እንደምታስር እየነገርኩህ ነው ወንድም፣ ልድገመው። ቤተሰብ ከሌላት በአቅራቢያ ወደሚገኝ ሸሪዓ ፍርድ ቤት ሄዳ ትንገራቸውና ያ ሰው የአንተን ስልክ ተቀብሎ ውክልና ከእሷ ተሰጣቸውና ለሸሪዓ ፍርድ ቤት አንተን ይድራሃል። ያ ከሌለ ደግሞ የመስጂድ ማን አካባቢ ኒካ ማሰር የሚታወቀው ይሄ ነው። ጨርሰሃል? ኦኬ አመሰግናለሁ። ሁሱ አብየት እንትን አሁን ደግሞ እንትን ምዕራፍ 9 ያዕቆብና እግዚአብሔር የተጋጠሙበትን 9 ኦሪት ዘፍጥረት ምዕራፍ 32 ኦሪት ዘፍጥረት ምዕራፍ 32 ኦሪት ዘፍጥረት ምዕራፍ 32 ምዕራፍ እሺ ወይን ይፈቀዳል? 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 ነገር ግን ወይንም ኢየሱስ ከ22 ጥያቄ ነበረኝ። አጋጣሚ የጤና ባለሙያ ነኝና ስንሆን ያው አንድ ሰው ሲሞት ምናምን መከፈን ግዴታችን ነውና ያ እንዴት ይታያል? ወንድም ቢሆን ግዴታ እንሰራለን እየገባን ለቤተሰብ እስክንሰጥ ድረስ ያለውን ፕሮሰስ እኛ ነን የምንሰራው። ፕሮሲጀሩን ይቻላል ይሄ? ሴቶች ወንዶችን ቢሆን መልካም ነው። ምንም አማራጭ ከሌለ ግን የዛኔ ሁለት መስፈርቶችን ጠብቃችሁ ይሄን ስራ ብትሰሩ ችግር የለም። አንደኛ መስፈርት ምንድነው? የሰውየውን ያንዱን የዛን አፍረት ገዳ ምንም ሳታዩ። ሁለተኛው መስፈርት ምንድነው? ሰውነቱን በእጃችሁ ሳይሆን በጓንት ልትነቁ። እሺ ኦሪት ዘፍጥረት ምዕራፍ 9 ቁጥር 20 ላይ ምን ይላል? ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳንም ውስጥ ራቁትን ሆነ። አላህ የእግዚአብሔር ሰዎች እየጠጡ ይሰክራሉ፣ አስካሪ መጠጥ ይጠጣሉ።
እሺ ቅድም እንዳልኳችሁም ሉጥ አስካሪ መጠጥ ጠጥቶ ከሴት ልጆች ጋር ወሲብ አድርገው አስረግዟቸው አሰልዷቸዋል ይላል መጽሐፍ ቅዱስ። ከእንዲህ አይነት ነገር የጸዱ ናቸው ነቢያቶች። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወሰኔ ጥያቄ ያለኝ ሸሻ የሚጠጡበት ቤት መስራት ይቻላል? ሽሻ የሚጠጡ ሰዎች ቤት ማሰሩ ይችላል። ተራችሁ ደግሞ ከሽሻ ውጭ ሆነው ተናስሩ ሽሻውን እንዳሰሩ በሽሻው ላይ የምታግዱት ነገር ካለ አይቻልም። በሀገር ተነክሯል። እሺ እሺ ጀዛካላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነች ጥያቄ ነበረኝ። እሺ ሱረቱል ፋቲሃ 7 አንቀጾች ነው ያሉት አይደል? እሺ እና ፋቲሃ ደግሞ በምንቀራበት ሰዓት አልሐምዱን ብለን ነው የምንጀምረው። በቢስሚላህ በሲር ብለን አልሐምዱን ነው የምንጀምረው እና እሱ ነገር ላይ እንዴት ይታያል? ፋቲሃ ቢስሚላህ የሚለው ከሱራው ምዕራፍ ነው ብለው የሚናገሩ ዑለሞች አሉ። ከዚያ አንፃር ነው በዛ አንግል ነው እንጂ ከቁጥር ጉለት አይደለም። ሰላም ወአለይኩም ሰላም ወራህመቱላህ። ሰላም ነው እሱ አልሐምዱሊላህ። እኔ የምልህ ዝምድናን በእስልምና መቁረጥ እንዴት ይታያል? ከታላላቅ ወንጀል ነው ካፊርም ቢሆን። አዎ ነገር ግን በእምነቶች ላይ አዛ እስካላደረጉ ድረስ በእምነቶች ላይ አዛ የሚያደርጉሽ ከሆነ የዛኔ ትተያቸዋለሽ ስርዓታቸውን እስኪይዙ ድረስ። ካልሆነ ግን ሰላም እስከሆኑ ድረስ ካፊር ናቸውና ብሎ ማኩረፉ ወይንም መራቁ ተገቢ አይደለም። ዝምድናቸውን ጠይቋቸው። በመዘየር ሊሆን ይችላል። ሄዳቸው በመዘየር እኮ አሁን ለምሳሌ እነሱ ዝምድና መቀጠል የማይፈልጉ ከሆነ ያኔ በግድ አንተ ዝምድናህ መቀጠል አለብህ። እነሱ የማይፈልጉ ከሆነ ትንጭብን ራቅን በቃ ስለ እምነታቸውን ካቀየራቸው ብሎ አዘና ያደርጓቸው ተዋቸው። አትጠየቁም በዚህ እኮ ቅጣቱን ማለት ልታብራራልኝ ትችላለህ? ቅጣት የለብሽም በዚህ መልኩ ከሆነ እነሱ እኛ ለታን አሁን ለምሳሌ ብትነግራቸው እንደዚህ ቅጣት አለው ምናምን ብለን ብንነግራቸው ምንም ሊሰሙን ስላልቻሉ አሁን እየሰሙ ስለሆነ ብትነግረኝ። ኦኬ ዝምድና ሊቆርጥ ካፊር ከሆኑ ከክህደት በላይ ኃጢአት የለም። በዚያ እንትን ይላሉ። እንግዲህ በአላህ የሚያምኑ ቢሆን ኖሮ ቅጣቱ እንዲህ ነው ነገ የሚጠብቃቸው ብዬ ነግራቸው ነበር። የሚጠቅማቸው ነገር አይደለም። ያ ነው እሺ እኮ እኛ ላይ ቅጣት የለብንም። አዎ እነሱ አንፈልጋቸውም አትምጡብን ካሏችሁ እዛኔ ምንም ጥፋት የለባቸው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ዋቢ ሰላም ነው? ዋቢ ሰማህ? እሺ ጥያቄ ለቀጣይ ኡስታዝ እንጥል መቁረጥ እንዴት ይታያል በእስልምና? አይሆንም፣ አይቻልም። ማንኛውንም የሰውነት ክፍል ትርፍ ሰውነት እስካልሆነ ድረስ እና በሰው ልጅ ላይ አደጋ የፈጠረ ነገር እስካልሆነ ድረስ መቁረጥ አይቻልም እኮ። የልጅ ነውና እንጥል የወረደ ያስቸግረዋል። በእስልምና እንዴት ይታያል ነው ይቆረጥለት ተብሎ ሲወራ እኔ አይሆንም እያልኩ ነበረ ልጠይቅ ብዬ ነው። በጤናው ላይ ችግር የሚፈጥርበት ካልሆነ በስተቀር አልኩኝ አለ። በጤናው ላይ ችግር የሚፈጥርበት ከሆነ ዶክተሮች አይተው ይሄ ነገር መወገድ አለበት ከሰውነት ክፍሉ ላይ ከተባለ በጤናው አስጊ ከሆነ የዛኔ ችግር አይኖርም። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዋቤ ሙስሊም ነህ አይደል? ይሰማል? ኡስታዝ ከቤተሰብ መሀል ትንባሆ የሚጠጣ ሰው ነበርና ከዛ ብዙ ጊዜ ይገዛሉ። ግዢልኝ ሲባል እንዴት ይታያል? አትግዙ፣ ለሐራም ነገር አታገልግሉ።
ለሐራም ነገር አታገልግሉ። አላህ ሱብሓነሁ ተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ተግባር ላይና አላህን በመፍራት ላይ ተጋገዙ፣ በኃጢአት ላይና አላህን በማመጽ ላይ ተጋገዙ ይላል። ስለዚህ ትንባሆ ማጨስ ሐራም ነው፣ ክልክል ነው። ማንኛውም ጤናን የሚጎዳ ነገር መጠቀም በእስላም አይፈቀድም። በዚህ ነገር መተባበር፣ መግዛት፣ መሸጥ አይቻልም። መርሐባ ሽክራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረ። እሺ እንትን ኢማን የሚባል ስም ማውጣት አይቻልም የሚል ነገር ሰምቼ ነበር። እሺ ያው ሼክ አልባኒ እና ሼክ ኢብኑ ዑሰይሚን የተባሉ ታላላቅ ዑለማዎች ኢማን የሚለውን ስም አትጠቀሙ ብለው የተናገሩ ባላለ ነገር ግን ምክንያቱም ተናግረዋል። ዒላውን ተናግረዋል። ችግሩን አስቀምጠዋል። ምንድነው ከተባለ إذا كان من باب تزكية النفس ራስን ከማጥራት በኩል ከሆነ ብለው ተናግረዋል። ያ ማለት እኔ ኢማን ብዬ የተሰየምኩት ኢማኔ ሙሉ ስለሆነ ነው፣ ምንም ጉድለት የሌለብኝ ስለሆንኩ ነው ብላ ተስባ ከሆነ ይህ አይቻልም በዚህ መሰየም። ልክ እንዲሁ አንድ ሴት ወይንም አንድ አባት አንዲት እናት ልጆቻቸውን እኔ ኢማን ያልኳት ልጄን ኢማኗ ሙሉ ስለሆነ ነው ብላ አስበው ከሆነ ከሌሎች ኢማናቸው በጣም ላቅ ያለ ነው ብላ ታስቡ ከሆነ ኢዛ ካን ሚን ባብ ተዝኪየት ነፍስ ራስን በቃ ማጥራት አለና እንደዛ ከሆነ አይቻልም ነው ያሉት። ከዚያ ውጭ ከሆነ እንደ ስም ከሆነ ግን የተጠቀሙበት ችግር የለውም። እሺ እንትን ተውሂድ ማለት ይቻላል ለወንድ ልጅ ማለት ተውሂድ በላ ጠይቅልኝ ተብዬ ነው። ስሞች አሉ፣ የሰሃቦች ስም ነቢያችን ሰለላሁ ዐለይሂ ወሰለም ተሰሙ በአስማኢል አንቢያ በነቢያቶች ስም ተሰየሙ ብለው ተናግረዋል። وخير أسمائكم وأحب أسمائكم توحيد ብሎ መጥራት عبد الرحمن አሉ። በነቢያቶች ስም ተሰየሙ ካሉ በኋላ ልክ እንዲሁ ደግሞ አብዱላህ እና አብዱራህማን የሚሉትም ታላላቅ ስሞች ናቸው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። በእነዚያ ስም መሰየም ነው። እሺ ተውሂድ የሚለውን ስም የተጠቀመ ቀደምት መልካም ሰለፍ አላየንም። እሺ ሰላም አለይኩም ሁሱ ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ። ጥያቄ ነበረኝ ባለፈው እንደውም ጠይቄህ ነበር ስለ ኒካህ። ቤተሰቦቿ ክርስቲያን ናቸው ምናምን ብዬህ ነበር። እኛ ደግሞ እዚህ ያለንበት ሀገር ህገ ወጦች ስለሆን ሳውዲ አረቢያ ነን እና አገር አሁን ምሳሌ የኒካህ ዕለት እሷ ለፈለገችው ሰው ቃዲዎቹም ቢሆን ተነሱም ያሉ ቃዲ ተኛም ያለው ቃዲ ሄዶ ቀርበው ማሰር ይችላሉ። ያኔ ተቤተሰቦቿ በኩል ምንም ሙስሊም የለ ያው የአባቱ እህት ልጅ ነው ምናምን ያልኩህ ነበር። ይቻላል። ለቃዲ ውክልና ትሰጥና ኒካህ ለሚያስር ያ ሰው ውክልና ከእርሷ ተቀብሎ አንተም እንዲሁ ለምታውቀው ቃዲ ወይንም ቤተሰብህ ሊሆን ይችላል ውክልና ሰጥተህ እነሱ ተገናኝተው ሁለት ሻሂዶች ምስክሮች ተገኝተው ኒካሁን ማሰር ይችላሉ። እሺ ሽክራን ጀዛከላህ ኸይር። አፍወን። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እሱ ጥያቄ ነበረኝ። እሺ ውሸት ማለት የሆነ እኔ ትንሽ አሞኝ ማለትና ከስራ ውጭ ነኝ ያለሁትና እናቴ እንዳትጨነቅ ብዬ የሆነ ሌላ እንዳትፈልግም ማለት የሆነ አሰሪዎቼ ከሀገር ውጭ ናቸው አይነት ነገር ማለት ነው። እና ይሄ እሷን ላለማስጨነቅ ነው እንደ ውሸት ይቆጠርብኛል። ድምፅሽን እንደገና ከፍ አድርግ። እኔ በአሁኑ ሰዓት ትንሽ አሞኝ ከስራ ውጭ ነኝ ማለት ነው። እሺ እና እናቴ ደግሞ ሁሌ ያው እጄን ነው የሆነ አደጋ ደርሶብኝ ደበቅ አድርጌ ነው በቪዲዮ እንዲሳውራት ምናምን ነገርና እሷን ላለማስጨነቅ ብዬ ያው ህመሜን ደብቄ ዋሽቻታለሁ ማለት ነው። የሆነ አሰሪዎቼ ከሀገር ውጭ ስለሆኑ ናቸው እነሱ እዛው ጠብቄም ብለውኝ ነው ምናምን ነገር ብዬ ማለት ነው።
እና ይሄ እንዴት ይታያል ማለት ነው? መዋሸት ፈላጊ አልነበረም። አለመታመምሽም በሌላ መንገድ መግለጽ ትችይ ነበር። የሌለ ውሸትን አትፍጠሩ። ውሸት ሐራም ነው፣ ክልክል ነው። ማለት አማራጭ ስላጣሁኝ ነው። ሁሌ ስለምታየኝም የሆነ ካጠገቤ ያሉ ድምጾች ምናምን ስለምሰማ እኮ ሌላ ምክንያት አሳማኝ የሆነ ከውሸት ውጭ የሆኑ ምክንያቶች አሉ። አልተመቸኝም ልታያት ትችላለሽ። የማይመችብሽ ስራ የሚበዛብሽ ሰዓቶች ስለሚኖሩ ሌላ ምክንያቶችን ፍጠሩ እንጂ አሳማኝ የሆኑ ከውሸት የራቀ የሆኑ ውሸት የሆነን ምክንያት ፈጥራቸው አትናገሩ። ስለም ውሸትን ከልክለዋል። إياكم والكذب فإن الكذب يهدي إلى الفجور وإن الفجور يهدي إلى النار ولا يزال الرجل يكذب حتى يكتب عند الله كذابا ብለህ ተናገር። እሺ ጥያቄ አለኝ። ሌላ ጥያቄ ደግሞ እንትን የአሁን ሐማም መጠቀሚያው ማለት ነው ከልክ በቂልባ ስትሬት ከሆነ ይሄ ነገር ችግር አለው? ወደ ቂብላ አቅጣጫ ዙሮ መጽዳዳት መክሩህ ነው፣ የተጠላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ተስተቅቢሉሃ ወላ ተስተድቢሩሃ ወላኪን ሸሪቁ አው ገርቡ። ምንድን ነው? በምትጽዳዱ ጊዜ አደራ ፊታችሁንም ወደ ቂብላ አታዙሩ፣ ጀርባችሁንም ወደ ቂብላ አታዙሩ አሉ። ነገር ግን ወደ ምስራቅና ወደ ምዕራብ ዙሩ አሉ። ወደ ፀሐይ መግቢያና ወደ ፀሐይ መጥለቂያ መውጫና መጥለቂያ ያ ነው። እንደዛ ቢሆን መልካም ነው። ነገር ግን ወደዛ የተጠቀመ ሰው ወደ ቂብላ የተጠቀመ ወንጀል ይሆናል ወይ? ወንጀል አይሆንም፣ መክሩህ ነው። መክሩህ ማለት ማ ይሳቡ ቢሂ ፋዒሉ ታሪኩህ ወላ ዩዓቀቡ ቢሂ ፋዒሉ፣ የሰራው ሰው የማይቀጣበት የተወው ሰው የሚመነዳበት ነገር መክሩህ ይባላል። የተጠላ ማለት ነው። የተጠላ ነው ከተባለ ብትተውት አጅር ታገኛላችሁ፣ ብታደርጉት ደግሞ እንደ ወንጀለኛ አትቆጠሩበት። ሐራም አይደለም። እሺ ሌላኛው ጥያቄ ደግሞ ስለ አባት ሐቅ አባት ልጅ ወላጅ ላይ ስላለው ሐቅና አባት ደግሞ ልጆቹ ላይ ያለው ሐቅ። እኔ አባቴ አልሐምዱሊላህ በህይወት አለ። ብዙ ጊዜ አፉ ብዬ አውቃለሁ። አፉ ላለውኝ ማለት ግን ከሚያደርጋቸው ወይም ደግሞ እኛ ላይ ካደረጋቸው ነገሮች ደግሞ አልጠላውም፣ እወደዋለሁ። ግን ብዙ ጊዜ ከፋኝና አነባለሁ ወይንም አለቅሳለሁኝ ማለት ነው። ይቅር ብየዋለሁ፣ ግን አጠገቤ ሆኖ ያው ቅርበት ነው። በመሀላችን 2 ቤት ወይንም 3 ቤት ነው ያለው። እኛ ከእናቴ ጋርና ከወንድሞቼ ጋር ነው ያደግኩት ታላላቅና ከሚያደርጋቸው አንፃር ብዙ ጊዜ የሆነ ከበደል አንፃር አለቅሳለሁኝና አፉ ብያለሁኝ። ይሄ እምባዬ ምናልባት እሱ ላይ እንትን ይለዋል። አውፍ እስካልሽ ድረስ አላህ ይቀጣል። አንድ አባት ልጆቹን የማስተዳደርና የማሳደግ ኃላፊነት አለበት። ያንን እሱ አልወጣም ብሎ ችላ ብሎ ከተዋቸው ከአላህ ዘንድ ያስቀጣዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ወረጁሉ ራዒን ፊ አህሊሂ ወመስኡሉን አን ረዕየቲህ ወልመርአቱ ራዕየቱን ፊ አህሊ ቤቲሃ ወመስኡለቱን አን ረዕየቲሃ ብለዋል። ሁላችሁም ጠባቂዎች ናችሁ አሉ። ስለተጣለባችሁም ኃላፊነት ስለምትጠብቋቸው ትጠየቃላችሁ አሉ። አባት ስለ ቤተሰቡ ኃላፊነት ተጥሎበታል፣ ስለተጣለበትም ኃላፊነት ይጠየቃል ብለዋል። አንድ አባት ለልጁና ለሚስቶቹ የማብላት እንዲሁም ደግሞ ለእነርሱ የማልበስ ጥላ የማዘጋጀት ትምህርታቸው እንዲማሩ እስላማዊ ትምህርት በተለይ እንዲማሩ ይሄን የማድረግ ኃላፊነት አለበት። والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة وعلى المولود له رزقهن وكسوتهن بالمعروف ለተወለደው ልጅ የሚበሉትና የሚለብሱት በታወቀው መንገድ በቻለው አቅም ሰውየው ሊያዘጋጅላቸው ይገባል። እና ስለዚህ ይሄን አላሟላ ብሎ ሰውየው ልጅን ወልዶ ጥሎ ቢሄድ እንደ ትልቅ ወንጀለኛ ነው የሚቆጠረው። እነዚያ ልጆች ይቅር ካሉት ግን አይጠየቅም። እሺ እና እሱ በአሁኑ ሰዓት ማለት ያጣ አይደለም፣ አልሐምዱሊላህ አለው። ሌላኛው ቤተሰቦችን ማስተዳደሪያ ምናምን ነገር ይችላል፣ ያኔ አላጣምና እኔ እሱን የመርዳት ያው እናቴ ወይም ቤተሰቦች ሌላኛው ቤተሰቦችን እየረዳው ስለሆነ እሱ ስላልጎደለበት እሱን የመረት
ከዚህ በፊት እልክለት ነበር። እኔ ስደት ነው ያለሁት። አሁን ላይ ግን እሱ ብዙ ነገር ስላለው አልሐምዱሊላህ አልጎደለበትም። እኔ እሱን የመርዳት ግዴታ አለብኝ እንደ ልጅ? የለብሽም። የራሱን የማስተዳደር ችሎታ ካለውና ራሱን የሚችል ከሆነ የማያስፈልገው ከሆነ መርዳት የለባቸውም። ነገር ግን ቢቸገርና የሚበላው የሚጠጣው የሚለብሰው መጠለያ ቢያጣ የዛኔ ልጆች ካላቸው የመስጠት ግዴታ አለባቸው። ያኔ ተጠያቂነት የለብኝም ማለት ነው ላይ ባልሰጠውም ሌሎቹን እያስተዳደረ ስለሆነ ሌሎች ወንድም እህቶችን እያስተዳደረ ስለሆነ አቅሙ ካለው የመተዳደር አቅሙ ካለው ግዴታ የለባቸው። እሺ ሌላ ጥያቄ ደግሞ ምናልባት ካበዛው ይቅርታ እንትን ህጣን ወይንም አሁን ብዙ ጊዜ ሽቶ አይፈቀደልንም አይደለኛ ሽቶ እና ለሴቶች ልብሳችንን ቤታችሁ ሆናችሁ ትችላላችሁ። ከመውጣታችን በፊት የሆነ ጣን ነገር ልብሳችን አጭሰን ምናምን ነገር መውጣት እንችላለን? ያን ልብስ ቀይሩት። ወደ ውጭ ስትወጡ ጊዜ ሽቶ ምናምን የነካካው ልብስ አትልበሱ። እሺ እና ከሆናችሁ ድረስ ፏ ብትን ማለት ትችላላችሁ። እስኪ ጀዛከላሁ ኸይራን ወያክ ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። እሱን ጥያቄ አባቴ ወደ አኺራ ከሄደ ወጣ አላህ ይርሐመው እና ሰደቃ አድርጉልኝ ብዬ ለቤተሰቦች ብር ልኬ ነበርና ትንሽ አለመግባባት ነበርና ከባለቤቴ ጋር እሱን ሳይሰድቁልኝ ሰደቃውን ሳያደርሱልኝ ቀሩ እና አሁን እሱን ብር ምን ማድረግ አለብኝ? ሁሱ የትኛውን ብር? ሰደቃ ሰድቁልኝ ብዬ ልኬ ነበር ወደ ቤተሰብ ለአባቴ ሰደቃ አድርጉልኝ ለየቲሞችም ሰጣችሁ ለምንም ሰደቃ አድርጉልኝ ብዬ ብር ልኬ ነበርና ያው አልሰደቁልኝም። ትንሽ አለመግባባት ነበር። ያ ብር አሁን ምን እናድርገው ነው? ምን ላድርግ አሁን? እሱን ብር ለድሃዎች መስጠት በዚህ ጊዜ ነው መስጠት። የቲም የምታሳድግ እናት ሊኖሩ ይችላሉ። ህይወት በጣም የከበዳቸው እነሱን አፈላልጋችሁ ለእነሱ ስጧቸው። ልጆቿን ታሳድግበት። እሺ ጠይብ። ሁለተኛው ጥያቄ ደግሞ የሆነ ሰዓት ላይ በጣም ጭንቅ ውስጥ ነበርኩና አላህ ከዚህ ከጭንቅ ካወጣኝ አንድ ወር ጾም ልጾም 3 ቁርአን ገዝቼ ደግሞ ቁርአን ለተቸገሩ ልጆች ልሰጥ ብዬ ቃል ገብቼ ነበር። እሱን ጾም ግን ጾማለሁ ብዬ ያልኩት ስደት ላይ ስለሆንኩ አገር ስገባ ብዬ ነው። ግን ወደ 4 ዓመት ሆነ ኦልሞስት እኔም ወደ ሀገር አልገባሁም። እሱን ነገር ምን ማድረግ አለብኝ? ሁሱ አገር ስገባ ጾማለሁ ብለሽ ከሆነ የለየትሽው አገር ስትክድ ጊዜ ነው ግዴታ የሚሆንሽ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ነዘረ ቢሸይእን ፈልዩፊ አሉ። አደርጋለሁ ብሎ ቃል የገባ ቃሉን ይፈጽም ብለዋል። ነገር ግን መቼ በጠየቀው ነገር ነው በጠየቀው ከሆነ አወጣለህ ያልሽው እዛ ሀገርሽ ነው የምትጾም። ጠይብ እንደው እሱ ወደ ሀገር አልገባሁም። እንደው ለምን ቤት አደረጋችኋት እያወራች ነው አይደል? እሺ ጥያቄ ያለ ይቀጥል ካለ ልቀጥል። ወራህመቱላሂ ወበረካቱሁ። እሺ ቀጥል ተጨርስ። እና በሰው ላይ ስንት ነገር አለ፣ ሞት አለ፣ ስንት ነገር አለ። አገርም አልገባሁም ቆየሁ እና ይሄ ነገር ነው ብሞትስ የማለት ነው። እሱ በጣም ምንም የለብሽም ብትሞች አገሬ ስገባ ማለት ከሆነ ያልሽው አገርሽ በምትገቢ ጊዜ ነው ግዴታ የሚሆንብሽ። በሞት ምንም የለብሽም። ሽኩረ ወንድሜ ጀዛኩሙላህ ኸይርም። ሶስተኛው ጥያቄ እናቴን ትንሽ አሁን አሞብኛልና ዱአ አድርግልኝ። እሱ በእናት አሚን ወንድሜ አመሰግናለሁ። ጀዛኩሙላህ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ የኔ ጥያቄ አንድ ሴት ያኔ ሀይድ ላይ ሆና ፍች ብታደርግ ያኔ ፍቹ ይጸድቃል? ሴት ልጅን በሀይድ ላይ ያለች ኒካ መፍታት አይቻልም። የፈታ ሰው ታዲያስ ኒካሁ ይወርዳል ወይ ከተባለ ሀይድ ላይ መሆኗን እያወቀ ከሆነ የፈታው ኒካሁ አይወርድም። ሀይድ ላይ መሆኗን ሳያውቅ ከሆነ የፈታው ግን ኒካሁ ይወርዳል። طيب እሺ ሁለተኛው ያኔ ሶስቱንም ፍች ከጨረሱ ያኔ እሷ ሂዳ መጠበቅ አለባት?
የነገር ግን ያኔ የዒዳ ጊዜ ሶስተኛውን የምታሳልፈው ቤቷ ነው። የዒዳ ጊዜ የምታሳልፈው ሴት ልጅ ሶስተኛውን ቤቷ ነው። ከዚያ በኋላ የመመላለስ እድል ስለሌላቸው የመጀመሪያ ፍቺና ሁለተኛ ፍቺ ቢሆን ግን የዒዳ ጊዜውን ነው የምታሳልፈው እዛው ቤት ነው። ሌላ ክላስ ይሰጣታል፣ እዛው ሆና ታሳልፋለች። ከዚያ ሊያስወጣት አይገባም። እሺ አላህ በቁርአን ላይ ይናገራል። እሺ ጀዛከላህ ኸይር። እሺ ጥያቄ አላችሁ? ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ የሆነ ጓደኛዬ ጋር ነው ገባ። ጓደኛዬ ጋር የሆነ ክርክር ውስጥ ገባ። ምንድነው እዚህ የመዳሜ እህት መርየም ነው ስሟ። መርየም ማለት ትርጉሙ ምንድነው ስትለኝ መርየም እና ማርያም ያው አንድ ናቸው፣ እንደውም እናንተ ናችሁ ስሟን የቀየራችሁ ምናምን ነገር አልኳት ማለት ነው። ይሄንን እንድታስረዳ ስለምፈልግ ነው። እሺ መርየም እና ማርያም አንድ ነው፣ ሀገራችን ላይ ነው። ይሄንን ማርያም ብለው ጠሯት፣ ምንም ልዩነት የለውም። የአረበኛ መጽሐፍ ቅዱስ ማየት ከፈለገች ላሳያት ትችላለሁ። የአረበኛው መጽሐፍ ቅዱስ ላይ መርየም እንጂ የሚለው ማርያም አይደለም የሚለው። ነገር ግን ችግር የለውም። ማርያምም ተባለች መርየምም ዋናው ምንድነው ድንግል ማርያም ነች። አዎ በድንግልና የወለደችው ማርያም ትባላለች፣ መርየም ትባላለች። እኮ እሷ የምትለኝ ምንድነው የእናንተ መርየም የምትሏት እሷ ራሷ ማርያም አይደለችም ብለኛለች። ማን ነው ያለው እንደዛ? ማን ነው ያለው? ትዘት ነው። እኔ ከመጽሐፉ ውስጥ ነው መናገር ከፈለገች አምጣት። ሰላም አለይኩም አይደለም የሚለው መርየም ተብሎ ነው የተጻፈው እያለች ነው። አልሰማሽውም? ወአለይኩም ሰላም። በቃ ማናገር የምትፈልግ ከሆነ ወደዚህ አቅርበት እና ታናግረዋለሽ እንዲያስረዳሽ ነው። ስለዚህ መረዳት አልፈለግሽም። በቃ እሺ አመሰግናለሁ። አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ደህና አደራችሁ። እሱ እንትን ነበረ ማለት እኔ አሁን ላይ መካ ነው ያለሁት እና አጋጣሚ ረመዳን መጣና ረመዳን ለኡምራ አደረግኩ ማለት ነው። ያው ማለት እኔ ለኡምራ ብዬ አይደለም ከሀገር ተሳፍሬ የመጣሁትኝና ያው እዚህ ማዳሜ ስትሄድ አብሬ ሄጄ ኡምራ አደረግኩ እና ቀጣይ እና ያ ነገር የተሟላ አይደለም ኡምራሽ። መጀመሪያ ላይ እንደው ዝም ብዬ ነበር ያደረኩትኝና በኋላ ላይ ሸርጡን ተከትዬ ረመዳን ላይ በስትክክል ነው ያደረኩትኝና ኡምራሽ ግዴታ አባት ወይም ወንድም መኖር አለበት። እናት አባት የለኝም፣ በህይወት የሉም፣ አላህ ይራህማቸውና ኡምራሽ የተሟላ አይደለም ምናምን ነገር አሉ ጓደኞቼ ማለት ነው። የት ሀገር ወዴት ሀገር ነው የሄድሽው? በዱባይ ወይንስ የትም አልሄድኩም። እዚሁ መካ ነው ያለሁት። አይደለም መካው ነው ያለሁት። መካ ነው ያለሁት። እሺ መካ ችግር የለውም። መካ ከሆነ ያለሽው እዚያው ቅርብ ቦታ ላይ ከሆናችሁ ችግር የለውም። መካ ከሆነ ያላችሁት እንደውም ከመካ እስካላችሁ እዛው ቅርብ ቦታ ነው። አንድ ልጅ እንጂ መካ ከሆነ ያላችሁት ችግር የለውም። መህረም ያስፈልጋችሁም። ከመካ እስካላችሁበት ቦታ ድረስ 80 ኪሎ ሜትር እና ከዚያ በታች ርቀት ላይ ከሆነ አሁንም እንዲሁ መህረም ያስፈልጋል። ተቻለርን ይሄ ነው እና ሴቶች ተሰብስባችሁ ባንድ ሆናችሁ ሄዳችሁ ማድረግ ትችላላችሁ። ኡምራ ከ80 ኪሎ ሜትር በላይ የሚርቅ ቦታ ላይ ከሆናችሁ ነው መህረም ያስፈልጋችሁ። እና ማለት ነው እሱ አሁን ለምሳሌ እናት አባቴ በህይወት የሉም እና ለእናት አባቴ ማድረግ እችላለሁ እዚህ ለብቻዬ ይቻላል። እና ማለት ሌላ ሁለተኛ ጥያቄ ነው። ቀጣይ ጥያቄ ደግሞ ከሆነች ጓደኛዬ ጋር ተከራክረን ነው እና አሁን ለምሳሌ ረመዳን ቀዳ እያለ
ሸዋል መጾም ይቻላል ወይስ ሸዋል ቀዳህን ሸዋል አውጥተህ ስጨርስ ሸዋል መቀጠል ነው የሚቻለው? መጀመሪያ የረመዳን ቀዷ መቀደም አለበት። ከዚያ በኋላ ነው የሸዋል 6 ጾም የሚከተለው። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ሷመ ረመዳን ثم أتبعه ሸዋል ካነ ከሲያም الدهر። የረመዳንን ወር ጾሞ ከዚያን ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ የጾመ ሰው አመትን ሙሉ እንደ ጾመ ይቆጠርለታል አሉ። ሐዲስ የምንረዳው ረመዳንን መጨረስ አለበት ሰውየው። ረመዳንን ጾሞ እየጨረሰ የጾመ ብሎ ተናግረዋል። ስለዚህ ሳይጨርስ ረመዳንን ጾሞ መጀመሪያ ቀባው ነው። ከዚያ በኋላ የሸዋልን 6ቶች ሱና ጾም ይጾም። እሺ እና ለእናት አባቴ ማድረግ እችላለሁ። በተራ ለአባቴ ለእናቴ ኡምራ ማድረግ እችላለሁ። እሺ ጀዛኩም ኸይሩን ለማለት አለይኩም ሰላም። አሁን ምሳሌ እኔ ለአንድ ሰው ብድር አበድሬ ማለት ነው፣ ግን በጊዜ ካልመለሰ እንዴት ነው? እኔ አሁን ለብዙ ሰው አበድሬ ግን አይመልስልኝም እና ምን እናድርግ? እናስመልሳቸው ወይስ ምንድነው ጥያቄ? ያኔ አሁን አንድ ሰው ብድር በቃሉ አለመገኘቱ እንዴት ነው? አሁን እኔ አንዲቱ መጀመሪያ ጊዜ አሁን እኔ ከመጣው 3 አመት ጨርሼ 4ኛ ግን የመጣው ጊዜ ከዛ በኋላ ብድር አለችኝ። ከዛ አበደርኳት፣ ግን በቃሉ አልተገኘችም። 1 አመት ድረስ ነው ጠብቂኝ አለችኝ። ከዛ በኋላ ግን አልተመለሰልኝም ማለት ነው። መልሽላት። እሺ እየሰማሽ ከሆነ ዝጋ በቃልሽ መገኘት አለሽ። እሷ ሀገር ቤት ናት። እሺ ሀገር ቤትም ከሆንሽ መልሽ፣ መመለስ አለብሽ። የሰው ሐቅ አንድ ሰው ውል ከተዋዋለ በዚህ ጊዜ ልመልስ ብሎ በቃሉ መገኘት አለበት፣ መመለስ አለበት። ነብያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ፣ ሙስሊሞች በውላቸው ይገኛሉ አሉ። ውል ከተዋዋለ በዚህ ጊዜ መልሳለሁ ካለ ሰውየው ያን ውል መፈጸም አለበት፣ መመለስ አለበት በጊዜው። እሷማ ከነመፈጠሩም ረስተዋለች ረስተዋለች ከነመፈጠሩም። አሁን 3 አመት ሊሆን ነው። በቃ መመለስ አለባት ነው እንግዲህ። ሌላ ምን እንላለን እንግዲህ እህታችን። እሺ አመሰግናለሁ ወንድሜ። ብር ስታደርስ አታወድሩ በዚህ የምሬ ነው። ለምሳሌ ማለት ነው አንድ ሺህ ብር አበድረኝ ብሎ ለመታሰብ 100 ብር 200 ብር ስጦታ ስጠን ለምሳሌ ምን ይላል? እንካ ይሄንን አላህ ያከብርልናል። ጠንክር በርታ ሰጣችሁ ጓደኝነታችሁንም ታጣላችሁ፣ ገንዘባችሁን ታጣላችሁ። መልሳችሁ ስትጠይቋቸው እንደ ጠላት ነው የሚያዩት። ስለዚህ ማበደሩ ያንን ዝምድናችሁን ጓደኝነታችሁን የሚያሳጣችሁ ከሆነ ለላህ አሰላም አላህ ይግዝህ እንካይቺ ስጦታለች ብላችሁ ይቻላችሁትን ማገዝ ነው። እሺ ወአለይኩም ሰላም። እንዴት ነው ኡስታዝ? ሰላም ነው? ሰላም ነው። ኡስታዝ ጥያቄ አለኝ። እኔ ከዚህ በፊት አረብ ሀገር ነበርኩኝ። ጓደኛዬ ይሰማለሁ? አዎ ይሰማል። አይ ኦኬ። እኔ ከዚህ በፊት አረብ ሀገር ነበርኩኝ። ጓደኛዬ መኪና አደጋ ደርሶባት ሐኪም ቤት ነበረች። ከዛም ብር ሲያንሰን ብር ለምነን ስናሳክማት ነበረ። በመሀል እኔ እሷን ሐኪም ቤት ትቼ ስራ ቦታ ገባሁኝ። ከዛን ስራ ቦታ ገብቼ እየሰራሁኝ ብሩን አመጣለሁ እያልኩኝ 200 ብር አረብ ሰጥቶኝ ለልጅቷ ውሰጂላት ምናምን ብሎኝ ነበረ። በመሀል ደግሞ እሷ ሞተች። እኔ ሲሄድ ሞታለች። ከዛ ለቅሶ ሲሄድ ብሩን 200 ብሩን አልሰጠዋትም እና ይሄንን ልጅ አላት። ለልጇና እንዴት አድርጌ ነው መስጠት የምችለው? ልጇን አድራሻዋን ፈልገሽ ሴትዮዋ ከሞተች ሊጠቀመው የሚችለው ለልጇ አሳልፎ መስጠት ነው። ኦኬ ባረከላሁ ፊክ ጀዛከላሁ ኸይራን ኡስታዝ። السلام عليكم ورحمة الله وبركاته. أستاذ نديتنا. وعليكم السلام ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم.
نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون أئنا لمردودون في الحافرة أئذا كنا عظاما نخرة قالوا تلك إذا كروة خاسرة فإنما هي زجرة واحدة فإذا هم بالساهرة هل أتاك حديث موسى إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية أو ضحاها بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا
وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا
يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت